እንዴት አመሻችሁ? የጌታ ስም የተባረከ ይሁን። ከእናንተ ጋር በሚኖረኝ በዚህ ጊዜ ደግሞ በጣም እኔም ደስተኛ ነኝ። ዛሬ ከባለፈው ሳምንት የቀጠለውን ትምህርታችንን እንጀምራለን ማለት ነው። እንደምታስታውሱት የመጀመሪያው አርብ የእግዚአብሔር መንግስት ምንድን ማለት ነው በሚል ርዕስ ላይ ከሮሜ ምዕራፍ 14 ተነስተን የእግዚአብሔር መንግስት ስለ ጽድቅና ሰላም በመንፈስ ቅዱስ ስለሆነው ደስታ ተካፍለናል። ያው ላልነበራችሁ ሰዎች ፍሎውን የሐሳቡን መያያዝነት ለማመልከት ነው። ባለፈው ሳምንት ሁለት ነጥቦችን አንስተን ነበረ። የእግዚአብሔር መንግስት በመካከላችሁ ናት ይላል፣ እንዲሁም ደግሞ የእግዚአብሔር መንግስት ትመጣለች ይላል እና ሁለቱ የሚቃረኑ ሳይሆኑ የእግዚአብሔር መንግስት በአንድ ሳንቲም ውስጥ እንዳለ ሁለት ገጽታ ነው። ስለዚህ አንዱ ይመጣል የሚለው የኢየሱስ ክርስቶስን ሙሉ መንግስት መምጣትን የሚያመለክት ነው፣ የሚያሳየው ትንቢታዊ ነው። መጪው ዘመን ላይ የሚፈጸም የኢየሱስ ክርስቶስን መምጣት የሚያተኩር ሐሳብ ነው ካለን በኋላ ታዲያ በመካከላችንስ የእግዚአብሔር መንግስት መኖሯን ደግሞ ተካፍለን ነበረ እና በእርግጥ የእግዚአብሔር መንግስት መኖሯን በምን እናውቃለን ለሚሉ ጥያቄዎች ያነሳ ነው። የእግዚአብሔር መንግስት መኖሩን ሰዎች ኃጢአታቸውን ተናዘው በክርስቶስ ኢየሱስ ደም እንዲታጠቡ እድል መስጠት ያ ጊዜ አሁን በመሆኑ በመካከላችን የእግዚአብሔር መንግስት ሲምቦላይዝ የምትደረገው በዚህ መልክ እንደሆነ የመጀመሪያ ተመለከትን። ከዛ በጌታችን በኢየሱስ ክርስቶስ አምኖ ንስሐ መግባት ብቻ ሳይሆን ደግሞ በመንፈስ ቅዱስ ኃይልም መጠቀም አጋንንቶች ሲወጡ የእግዚአብሔር መንፈስ ህይወታችንን ሲቆጣጠረው ሲመራን መንገድ ሲያሳየን አቅጣጫ ሲጠቁመን የእግዚአብሔር መንግስት በመካከላችን መኖሩን የሚያሳየን ነው ተባብለን ነበረ። በመቀጠልም ደግሞ የተነጋገርነው የእግዚአብሔር ቃል በሚሰበክበት ጊዜ የእግዚአብሔር መንግስት አንዱ ውክልና ያገኘው የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ደግሞ ምን እየተደረገ ነው? እየተሰበከ በመሆኑ ይህንንም ተመልክተናል እና የጌታ የኢየሱስ ክርስቶስ መንግስት በሙሉ ኃይል በመካከላችን ላይ እየሰራች እየተንቀሳቀሰች መሆኗን ለመመልከት ሞክረናል። እንግዲህ ብዙዎቻችሁ ተመሳሳይ ፊት አያለሁኝ ሁልጊዜ ስለምትመጡ ብዙ የሚያስቸግር ነገር ያለ አይመስለኝም ሐሳቡን ለመከታተል። የጌታ ኢየሱስ ክርስቶስን ስምንም ስልጣን ተመልክተናል። ሌላው አምስተኛ የተመለከተነው የአማኞችን ህብረት፣ ይሄ የቤተ ክርስቲያን የሎካል ቸርችን መኖር በምድር ላይ የእግዚአብሔር መንግስት ውክልና የተሰጠን መሆናችንን 5 ነጥቦችን አሳይቼ ተመልክተናል። ዛሬ እንደተነጋገርነው የእግዚአብሔር መንግስት ጸሎት ወይንም ኪንግደም ፕሬየር የሚለውን ነው የምንካፈለው። አንድ ሀገር የራሱ የሆነ መዝሙር እንዳለ ሁሉ ማለት ነው አይደለም? አሁን እኛ ሀገር መዝሙር አለ። ሁሉም ሀገር የራሳቸው የሆነ ብሔራዊ መዝሙር አላቸው፣ ብሔራዊ መዝሙር አላቸው እና እኛም ደግሞ በእግዚአብሔር መንግስት ውስጥ ደግሞ የመንግስቱ ጸሎት የሚባል አለ፣ ኪንግደም ፕሬየር እና እሱን እንድንጸልይ ነው የተፈለገው እና እሱ እንዴት እንደምንጸልይና ምን እንደሚያካትት አብረን እንካፈላለን። የመነሻ ክፍላችን የሚሆነውን የመጽሐፍ ቅዱስ ክፍል አነብና አብረን እንጸልያለን ማለት ነው። ማቴዎስ ምዕራፍ 6 ላይ አነባለሁኝ። መጽሐፍ ቅዱሳችሁን ይዛችኋል። እናንተ ጎበዞች ናችሁ። እናንተን ማስተማር በጣም ነው ደስ የሚለው። ታታሪዎች ናችሁ። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር በነገር ሁሉ ይባርካችሁ። ምዕራፍ 6 ቁጥር 5 እና 6ን አንብበን አጭር ጸሎት አድርገን ትምህርታችንን እንቀጥላለን ማለት ነው። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃል ይላል። የጌታ ስም የተባረከ ይሁን። እግዚአብሔር መልካም አምላክ ነው። በነገር ሁሉ ስለሚረዳን ስለሚያግዘን እግዚአብሔር እናመሰግናለን። ስለ እግዚአብሔር መንግስት ጸሎት እንግዲህ የተለያየ ስም ያወጡለታል። አንዳንዶች አባታችን ሆይ ብለው ይናገራሉ። ግን መጽሐፍ ቅዱስ በትክክል የሚነግረን የእግዚአብሔር መንግስት ጸሎት እንደሆነ ነው የሚናገረውና መንግስቱ አገር አለው። በዚህ መንግስት ውስጥ ያለ ቋንቋ
እግዚአብሔር መንፈስ የሚጠቀምበት ቋንቋ በመንፈስ ቅዱስ ተሞልተን የምናወራውን ወሬ የምንናገረውን ንግግር እንዲሁም ደግሞ በዚህ መንግስት ውስጥ ደግሞ ጸሎት አለ። ይሄን ጸሎት ደግሞ እግዚአብሔር ይፈልገዋል። የመንግስቱ ቃል ደግሞ ምንድነው ብለናል? መጽሐፍ ቅዱስ ነው ብለናል። ኮንስቲቲዩሽኑ ነው ብለናል። ስለዚህ የእግዚአብሔር መንግስት ምንም የቀረው ነገር የለም። እኛም ደግሞ የእግዚአብሔር መንግስት ልጆች ነን አይደል? መጽሐፍ ቅዱስ የሚናገረው የመንግስቱ ልጆች ነው የሚለው እና ከእግዚአብሔር መንግስት አንጻር ነው የተቃኘው። እግዚአብሔር ቢፈቅድ ብንኖር የዛሬ 15 ቀን የእግዚአብሔር መንግስት አስተሳሰብ የሚል ደግሞ እንማራለን። ስለ ኪንግደም ማይንድ እሱን ደግሞ እንማራለን። ከዛ ደግሞ ይኖረናል ተጨማሪ ሌሎች ሐሳቦች ማለት ነው። ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ በምዕራፍ 5 6 7 የተራራው ስብከት በመባል የሚታወቅ ነው አውዱ በጠቅላላ ምዕራፍ 5 ምዕራፍ 6 ምዕራፍ 7 የተራራው ስብከት ማለት ወሳኝና መሰረታዊ የሆኑ ትምህርቶች የተላለፉበት ቦታ ነው ይሄ እና ከቁጥር 1 ጀምሮ እንተርከዋለን። ትንሽ አወራበታና ከዛ ወደ መንግስቱ ጸሎት ሐሳብ እንገባለን። ሲጀምር እንዲህ ነው የሚለው፣ ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማይ ባለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከብሩ በምኩራብ በመንገድም እንደሚያደርጉ በፊት መለከት አትንፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትን በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ፣ በስውር የሚያይ አባትህ በግልጥ ይከፍልሃል ይላል። ጌታችን ኢየሱስ ክርስቶስ ካስተማራቸው በጣም ቤዚክ ፋንዳሜንታል ከሚባሉ ትምህርቶች መካከል አንዱ ምዕራፍ 6 ላይ ያለ ነው። ብዙዎቻችንን ቻሌንጅ የሚያደርግ የመጽሐፍ ቅዱስ ክፍል ነው እና አንዱ ጌታችን ኢየሱስ ክርስቶስ እዚህ ክፍል ላይ ያስተማረበት ነገር ምንድነው? ታይታን አትውደዱ የሚል ሐሳብ ነው ያለው። ጸሎት በታይታ መሆን የለበትም። መስጠት በታይታ ላይ የተመሰረተ መሆን የለበትም። ጾምም በኋላ ላይ እንመጣበታለን በታይታ የተመሰረተ መሆን የለበትም። እነዚህ ሶስት ነገሮች ታይታ ላይ የሚታዩ ነገሮች መሆን የለባቸውም። እንግዲህ በዚህ ውስጥ በጣም ያስቀመጠው ሐሳብ ተደጋግሞ የተጠቀሰው አባት የሚል ቃል አለ። ገና ከቁጥር 1 ላይ ስታዩ አባታችሁ ዘንድ ዋጋ የላችሁም ይላል። አባትህ በግልጥ ይከፍልሃል ይላል። ቁጥር 6 ላይ አባትህ ወደ አባትህ ጸልይ ይላል። ቁጥር 8 ላይ አባታችሁ የሚያስፈልጋችሁ ይሰጣችኋል ይላል። ቁጥር 14 ላይ አባታችሁ አንተን ደግሞ ይቅር ይላችኋል ይላል። ቁጥር 15 ላይ አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። አባት ተብሎ በጣም ብዙ ተደጋግሞ የተጠቀሰበት ሐሳብ አለ። መጨረሻ ላይ ቁጥር 32 ላይ የሰማዩ አባታችሁ ያውቃልና ይላል። ለምንድን ነው የእግዚአብሔር አባትነትን ድርሻ በምዕራፍ 6 ውስጥ ያካተተው? ጌታችን ኢየሱስ ክርስቶስ አባት ብለን እንግዲህ የምናወራበት ዋና ነገር ተጠያቂነት፣ ኃላፊነት፣ ዋና ምንጭ እግዚአብሔር መሆኑን የሚያመለክት ነው እና ምንም ነገር በስውር ያለ ነገር አልነበረም። ጌታችን ኢየሱስ ክርስቶስም በስጋ ሆኖ በዛ ጊዜ ላይ ፍጹም የሆነ አምላክና ፍጹም ስጋ በሆነው ባህሪው ተገልጦ ያገለግልበት የነበረ ጊዜ ነበር። በዛ ጊዜ ላይ መንፈሳዊ ነገሩን ለማተኮር አደባባይ ላይ የሚታዩ ነገሮች እንዳይወዱ አባታችሁ የሚወደውን የሚፈልገውን አድርጉ ይላል። ያ እንግዲህ አንዱ በአይሁድ መደበኛ በሆነው ባህላቸው ውስጥ መንፈሳዊ ትኩረት የሚደረገው ምን አይነት ባህሪ እንዳለው ነገሮችን ለማየት እና ለመግለጽ የፈለገበት ሁኔታዎች አሉ። ቁጥር 5 ላይ እንደምታየው ስትጸልዩ እንደ ግብዞች አትሁኑ ይላል። ግብዞች ይጸልዩ የነበሩት በአደባባይ ነበረ። እየጸለዩ መሆናቸውንም ይናገሩ ነበረ እና ሰዎችም እየጸለዩ እንደሆነ ክሬዲት እንዲደረግላቸው የሚፈልጉ ነበረ። ግብዝ የሚለው ቃል በአማርኛ ታይታ የሚወድ ወይንም አስመሳይ ወይንም ደግሞ ቲያትረኛ ማለት ነው። ቲያትረኛ ማለት ምንድነው? ራሱን ሳይሆን በሌላ ገጸ ባህሪ የሚሰራ ማለት ነው። እናንተ ይሄንን ስጦታም ስትሰጡ፣ ጸሎትም ስትጸልዩ፣ ስትጾሙም ቢሆን ምን አይነት ነገር አታደርጉ? ግብዞች የሚያደርጉትን አይነት እንዳታደርጉ አለ እና ይሄ በጣም መሰረታዊ ነው። መቀየር የማይችል ሁል ጊዜ መሆን የሚገባው ነገር ነው። አንዳንዱ በጣም ያደግን መስሎን የቀየርናቸው ሐሳቦች ናቸው። ግን ጌታችን ኢየሱስ ክርስቶስ ይህንን በጣም ነው የደነገገው። ድንጋጌያዊ ሐሳብ ነው። ምክንያቱም የተራራው ስብከት ማለት
ሰዎች ሊመሩበት የሚገባ መሰረታዊ የመመሪያነት ያለበትን ሐሳብ ነው ያስተላለፈላቸው። እንግዲህ ይሄን በመታረጉበት ጊዜ በአደባባይ የምታረጉ ከሆነ ዋጋችሁ የሚመጣና የምትቀበሉት አይነት ሳይሆን ኦሬዲ እዚሁ ምድር ላይ ተቀብላችኋል። በአደባባይ መጸለያችሁን ለማሳየት ሞክራችሁ ከሆነ ዋጋችሁን ተቀብላችኋል። መስጠታችሁም ሰዎች ሁሉ ጎሽ እንዲሏችሁና የመነጋገሪያ ርዕስ እንድትሆኑ አድርጋችሁ ሰጣችሁም ከሆነ ስጦታችሁ አሁንም በምድር ላይ ቀርቷል። በኋላም ስትጾሙም ቢሆን እንደዚህ አይነት ጾም አትጾሙ። ምክንያቱም ይሄን እነዚህ ሶስት ነገሮች በምታደርጉበት ጊዜ ማን ላይ ትኩረት አድርጋችሁ አድርጉ? እግዚአብሔር አምላክ ላይ ትኩረት አድርጋችሁ አድርጉ። ታይታ ላይ የተመሰረተ መሆን የለበትም ነው። ይሄ አስፈላጊ አይደለም? አስፈላጊ አይደለም? አዎ። ከወንጌላውያን አማኞች እየተሸረሸሩ ከመጡ ነገሮች መካከል አንዱ መስጠት ነው። መስጠት አሁን አደባባይ ላይ ወጥቷል። ግብዝነት የተሞላበት ነው እና ሰዎች ይነጋገራሉ። እንትና ሚሊዮን ሰጠ፣ እንትና 100,000 ሰጠ፣ እንትና እኮ አስደነገጣቸው፣ እንትና እኮ በጣም ግራ አጋባቸው ተብሎ ይሄ በወንጌላውያን አማኞች አካባቢ መነገር የለበትም። ሰዎች መስጠት ካለባቸው ለእግዚአብሔር መንግስት ስራ ሲሰጡ ለእግዚአብሔር ክብር ይሁን ብለው ነው ዝም ማለት ያለባቸው አይደለም። እንግዲህ ከዚህ ውጪ ግን ከተሰጠ ግን ክሬዲት ፈልገዋል ማለት ነው አይደለም። ስማቸው እንዲነገር ፈልገዋል፣ ክብር ፈልገዋል። እንደዚህ ነገር ደግሞ ከፈለጉ መጽሐፉ ምን ይላል? ዋጋቸውን እዚሁ ጨርሰዋል። ርሲት ተቀበለው ጨርሰዋል። ሰማይ ላይ የሚጠብቁት ነገር የለም። ሌላው ጾምን ያነሳል። ስትጾሙ እንደ ግብዞች አትሁኑ ይላል እና አንዱ አሁንም በጣም ቶሎ መማርና መመለስ ያለብን ብዬ የማስበው ፌስቡክ በጣም ጸሎትን ፕሮሞት የሚያደርግ ሆኗል። ማለት እና አንድ ሰው የሆነ ልብስ ለብሶ የሚጸልይ ተራራ ላይ ሆኖ እንደ ተኝቶ እና ፎቶግራፍ አንሳይ ብሎ እንደዚህ የሚል እንደዚህ አይነት መጽሐፍ ቅዱሳዊ ትምህርት የለውም አይደለም። የጸሎት አድማጭ ማን ነው? እግዚአብሔር እኮ ነው። እግዚአብሔር ነው ማለት መንገድ ዘግቶ ሰው መንገድ ዘግቶ በፌስቡክ እስኪታይ ድረስ መጾምና መጸለይ የለበትም። ሰው ሁሉ እየጾምን ነው ወቆ እያያችሁ ከሆነ እየተባለ አይደለም የሚጾመው። እኔ መረጥኩት ጾም እንደዚህ አይነት ጾም አይደለም አለ እግዚአብሔር። እና አንድ ጊዜ እኔ እንዴ ይሄ መጽሐፍ ቅዱስ ያነባሉ ሰዎች እነዚህ ሰዎች ወይስ አያነቡም እላለሁ። መደዳውን የኳየር ልብስ ለብሰው አስፋልት ላይ ተዘርግተው በደረታቸው ላይ ኢትዮጵያን አስባት እና እነሱ ራሳቸው የሚያሳስባቸው ናቸው። መታሰብ ያለባቸው ሰዎች ናቸው። ምክንያቱም እንዴት ነው እንደዚህ አይነት ጸሎት ምን ጸልይ? እልቁኑ ስትጸልይ ስትጾምም ቢሆን ወደ እልፍኝ ገብተህ ጸልይ። ጸሎትን ከምን ጋር የሚያገናኙ? አሁንም ከአድማጩ ከእግዚአብሔር ጋር ክሬዲት መስጠት ያለብህ እግዚአብሔር ይሰማኛል ብለህ ነው መጸለይ ያለብህ። በእልፍኝ የጸለይከውን ጸሎት እግዚአብሔር በምን ይከፍልሃል? በአደባባይ። አሁን ይሄ ሁላችን እናውቀዋለን፣ ግን ብዙዎቻችን አናደርገውም። ይሄ አሁን አዲስ ትምህርት አይደለም። ይሄ በጣም በቃ ያልሰማችሁት ትምህርት ነው ብዬ አይደለም የማወራው፣ ግን የማንኖረው ትምህርት ነው። አያችሁ፣ የማንኖረው ነው። አንዳንዴ በጣም ስለ ክርስቶስ ስለ መስቀሉ እናወራና እኛ ራሳችን ኢየሱስ ስለሞተበት መስቀል አውርተን አንሞትበትም። ይሄ ትክክል አይደለም። ጌታችን ኢየሱስ ክርስቶስ እነዚህን ሶስት አስፈላጊ ነገሮች ከተናገረ በኋላ እንግዲህ እንዴት እንደምትጸልዩ ላሳያችሁ አላል። አየው፣ የጌታችን ኢየሱስ ክርስቶስ ትምህርት ላይ ስትመለከቱ ምንድነው ከስህተታቸው ተነስቶ ትምህርት ያዘጋጅላቸዋል። ሰው ትክክለኛውን የህይወት መንገድ ሲያጡ ማለት ነው ሰዎች ትምህርት ያዘጋጅላቸዋል። ጥሩ ሊደርሺፕ ነው። ጥሩ ሊደርሺፑ ላይ አንዱ ምንድነው አይፈርድባቸውም፣ ግን ያስተምራቸዋል፣ ይመልሳቸዋል። እነዚህ ሰዎች መሰረታዊ የሆነውን የጸሎት ትምህርት አላገኙትም ማለት ነው። ሲጸልዩ እንደማን ነው የሚጸልዩት? እንደ ፈሪሳውያን። ሲጾሙም እንደ ፈሪሳውያን፣ ሲሰጡም እንደ ፈሪሳውያን ከሆነ እነዚህ ሰዎች ትምህርት ያስፈልጋቸዋል። ይሄ ትምህርት ደግሞ በመንግስቴ ዘንድ ያለውን የመንግስቴን የጸሎት ፓተርን ላሳያቸው ያለ ይመስለኛል። አሜን። አዎ፣ መጽሐፍ ቅዱሳዊ ነው ማለት እኔ እንጃ። እኔ ድሮ የተወደዳችሁ የእግዚአብሔር ቤተሰቦች ድሮ ስላችሁ ከ20 ዓመት ከ25 ዓመት በፊት በቤተ ክርስቲያን አካባቢ ላይ እንደዚህ በጣም ለታይታ ሰዎች የሚያደርጉት ነገር የለም። በጣም ሰዎች ስውር የሆነ ልብ ነበራቸው። ማለት ስውር ማለት ለእግዚአብሔር ነገር ነው የሚያደርጉት። በጣም ብዙ መንፈሳዊ ሰዎች ነበሩ።
አሁን እግዚአብሔር አምላክ እንዲመልስልን የሚያስፈልገው ታይታን ያርቅልን። አዎ ስጋዊነት ነው ታይታ፣ በነገራችን ላይ ስጋዊነት ነው፣ ካርናሊቲ ነው። እና ሐዋርያ ጳውሎስ አንዱ በቤተ ክርስቲያን ውስጥ ሁለት አይነት ሰዎች አሉ ይላል። አንደኛው ስጋዊ ሰው ነው፣ ሁለተኛው መንፈሳዊ ሰው ነው። ስጋዊ ሰው ስጋዊነት ይታይበታል። ስጋዊነት ከስጋዊነት መለያው አንደኛው ምንድነው? ልታይ እኔ ብቻ ይላል። መንፈሳዊ ሰው ደግሞ እኔነትን ያቆምና ክርስቶስ በእኔ ይታይ ይላል። እና እግዚአብሔር አምላክ በክርስቶስ ኢየሱስ ስም ይሄንን አስተሳሰብ ይገንባልን። እንግዲህ የመንግስቱ ጸሎት ታዲያ ምንድነው የሚለውን ነገር ነው የምናነሳው። የመንግስቱ ጸሎት ታዲያ ምንድነው? እሺ በአደባባይ ላይ ምናደርገውን ካልተወደደ፣ ግብዝነት የተሞላው ከሆነ፣ መጽሐፍ ቅዱሳዊ እሴት ከሌለው ምን እናርግ? እኛ እኮ እንጾማለን፣ እኛ እኮ እንጸልያለን አይደል እንዴ? አንዳንድ ጊዜ አሁን በግጥ በአብያተ ክርስቲያናት ደረጃ ይነገራል። 40 ቀን ጾሙ፣ ለሀገራችሁ ጾሙ፣ እንደዚህ አድርጉ እየተባለ ማስታወቂያም የሚነገርባቸው ሁኔታዎች አሉ። ግን እስከ ዛሬ ድረስ በወንጌላውያን አማኞች አካባቢ ቅዱሳን አይጸልዩም፣ ቅዱሳን አይጾሙም። ይሄ ግን የሚደረገው በፐርፐዝ ነው። አንዱ የእግዚአብሔር መንግስት ፕሬየር ወይንም የእግዚአብሔር መንግስት ጸሎት ብለን የምንናገረው ነገሮችን ከዓላማ አንጻር ማድረግ ነው። ከዓላማ አንጻር ማድረግ፣ የእግዚአብሔርን ፍቃድ ማድረግ፣ ከእንደገና ደግሞ ለመንግስቱ መስፋት ምክንያት ይሆናል ብለን እንድናስብ ያንን አድርገን ነው ተፈጻሚ የምናደርገው እንጂ እማንጸልይ ሆነን እማንጾም ሆነን አይደለም። አንዳንድ በወንጌላውያን አማኞች አካባቢ የሌሉ ሰዎች ጴንጤዎች ዝም ብለው ይበላሉ ይላሉ። በዓላማ ነው የምንበላው፣ በዓላማ ነው የምንጾመው። ጾማችን ዓላማ አለው እንጂ ቀን ላይ የተመሰረተ አይደለም። ሮብ ላይ የተመሰረተ አይደለም። አርብ ላይ የተመሰረተ አይደለም። 7 ቀን ላይ የተመሰረተ አይደለም። 14 ቀን ላይ የተመሰረተ አይደለም። ዓላማና ምሪት ላይ ግን የተመሰረተ ነው። ካስፈለገ 40 ቀን እንጾማለን፣ ካስፈለገ 20 ቀን እንጾማለን፣ ካስፈለገ 3 ቀን እንጾማለን፣ ካስፈለገ እንደየአስፈላጊነቱ ጾሞች ግን ይከናወናሉ። ጾሞቹ አስፈላጊ በሚሆኑበት ሁኔታ ይፈጸማሉ። ግልጽ ነው። እስቲ እናንብበው ቁጥር 7 ጀምረን። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል። እንግዲህ አሕዛብ የተባሉት በክርስቶስ ኢየሱስ የማያምኑ ጀንታይልስ ናቸው። እነዚህ ሰዎች በመናገራቸው ብዛት እንዲሰሙ ይመስላቸዋል። ስትጸልዩ እንደነርሱ በከንቱ አትድገሙ። እነዚህ ሰዎች ናቸው አንዱ ባህሪያቸው ምን አይነት ነገር የሚወዱት? የታይታ ነገር የሚወዱት፣ የአደባባይ ነገር የሚወዱት፣ ግብዝነት ያለባቸው ቲያትረኞች ናቸው ነው የሚለው። ቲያትረኛ፣ እግዚአብሔር ከቲያትረኛነት ይጠብቀን። ቲያትረኛ አገልጋይ፣ ቲያትረኛ ፓስተር፣ ቲያትረኛ ዘማሪ፣ ቲያትረኛ ነብይ። ቲያትረኛ ማለት ምንድነው? ገጸ ባህሪው ሌላ ነው። እዚህ ካገለገለ በኋላ ወዲያውኑ ኮቱን አውልቆ ደግሞ ሌላ። ይሄ መንፈስ የተመታ ይሁን። በጣም ከባድ እና እጅግ በጣም ጸያፍ ነገር ነው ግብዝነት ያለበትን ነገር ማድረግ። ስለዚህም አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃል። እግዚአብሔር የማያውቀው ነገር የለም። መጸለያችን ግን አስፈላጊ ነው። እንደ አማኝ አንድ መጽሐፍ አንብቤ ነበር ከጥቂት ዓመታት በፊት። ለእግዚአብሔር የሚያስፈልጋችሁን ስለሚያውቅ መጸለይ አያስፈልጋችሁም የሚል እና በጣም የተሳሳተ መጽሐፍ ነው። አባታችን የሚያስፈልገንን ያውቃል፣ ጥያቄ የለውም። እኛ ግን የምንጸልየው እኛ የምንፈልገውን ስለማናቅ ወይንም እግዚአብሔር የሚያስፈልገንን ስለማያውቅ ወይንም እግዚአብሔር ለማስታወስ አይደለም። ስለመጀመሪያ ስለ እግዚአብሔር ያለን አመለካከት መስተካከል አለበት። እግዚአብሔር ሁሉን የሚያውቅ፣ በሁሉ ቦታ የሚገኝ፣ ሁሉን የሚችል አምላክ ነው። ይሄንን በቃ እርግጠኛ ነን። እግዚአብሔር ሁሉን ያውቃል። የማያውቀው ነገር ምን ነው? ዝም አላችሁ? እናንተ እየነገራችሁት ኢንፎርሜሽን እግዚአብሔር ዳታ እየሰበሰበ አይደለም ስለኛ የሚያውቀው። እሱ የዘላለም አምላክ፣ የምድር ዳርቻ ፈጣሪ፣ ሁሉን የሚችል፣ ሁሉን የሚያውቅ። እስቲ እቺን ከኔ ጋር በሉ፣ እግዚአብሔር በሉ። ሁሉን የሚያውቅ፣ ሁሉን የሚችል፣ በሁሉ ቦታ የሚገኝ። በነገራችን ላይ እግዚአብሔር ያደረገው ባህሪ ይሄ ነው። ሰይጣን ሁሉን አያውቅም፣ በሁሉ ቦታ መገኘት አይችልም። ለምሳሌ እዚህ ቦታ መገኘት አይችልም። እግዚአብሔር መንፈስ ነው ያለው። ሃሌሉያ። ለመገኘት ቢሞክርም ሾልኮ ቢገባም ይመታል።
ሁሉን ደግሞ አይችልም። ሁሉን ሊያውቅ አይችልም። በሁሉ ቦታ መገኘት አይችልም። እግዚአብሔር ግን ሁሉን የሚያውቅ አምላክ ነው። እግዚአብሔርን በዚህ ውስጥ ልናየው እንችላለን። የማያውቀው ነገር የለም። እግዚአብሔር ሁሉን ያውቃል። እኛ ምን ጸልየው ለምንድን ነው? አንደኛ የአማኞች ኃላፊነት ስለሆነ ነው መጸለይ። አለመጸለይ ከኔ ይራቅ፣ እግዚአብሔርን እንበድል ዘንድ አለመጸለይ ከኔ ይራቅ ይላል መጽሐፍ ቅዱስ። አለመጸለይ አንዳንድ አማኞችም ሆነው ገጥመውኛል። ጸልይ ሲባል እኔ አልጸልይም፣ እግዚአብሔር ሁሉን ያውቃል ብለህ አስተምረኝ የለ ለምን እጸልያለሁ? የምፈልገውን ያምጣ በቃ ይሙላ ይላል። ኖ የአማኞችን ኃላፊነት የሚያሳይ ነው ጸሎት አንዱ። ሁለተኛ ጸሎት ትእዛዝ ነው። ሶስተኛ ጸሎት እንድንለማመደው ከእግዚአብሔር ጋር ህብረት የምንፈጥርበት መንፈሳዊ ቻናል ነው። እነዚህ መሰረታዊ ነገሮች ስላሉ ጸሎት የምናደርገው ሃይማኖታዊ ነገሮችን ለመፈጸም ሳይሆን የምንወደውን እግዚአብሔር ጋር ህብረት ለማድረግ ነው፣ ልናወራው ነው። በእውነት ከእግዚአብሔር አምላክ ጋር ፍቅር የሚያስይዝ መንፈስ ይብዛልን። አንዱ ለፍላፊ የሚያደገን ፍቅር ነው። ሰው አንዱ ወንድ የሚወዳትን ሴት እኮ ሲያወራት ነው የሚውለው ቀኑ ሙሉ። ገባሽ፣ በላሽ፣ ጠጣሽ፣ ወጣሽ፣ ምን እያረግሽ ነው? ፍቅር ነው ያን የሚያደርገው። ከእግዚአብሔር ጋር ፍቅር ሲይዘን ጸሎተኛ ነው የምንሆነው። ጸሎተኛ የመሆን ምልክት አንደኛ ከእግዚአብሔር ጋር ፍቅር ሲይዘን እናወራዋለን። አባቴ ሆይ፣ ጌታዬ ሆይ፣ ውዴ ሆይ፣ አምላኬ ሆይ። ሃሌሉያ! በጌታ በኢየሱስ ስም ይሄ መንፈስ ይብዛልን። የእግዚአብሔር ፍቅር በክርስቶስ ኢየሱስም ይፍሰስልን። ስለዚህ ይሄ በጣም ወሳኝ ነው። እግዚአብሔር አባት ነው። የስ አባት ማለት የሁሉ ነገር ባለቤት ማለት ነው። ምንጭ ማለት ነው። አስተዳዳሪ ማለት ነው። ኃላፊ ማለት ነው። አባታችሁ ሁሉን የሚል ቃል አለ። ሁሉን ነገር ያውቃል። አንዱ የሰው ህይወት ትልቁ ጥያቄ ምንድን ነው? ሁሉን ማወቅ ቢቻል የሚሉ ሰዎች አሉ። እንደው ነገይን ባቅ ሰው አላስፈላጊ ቦታዎች የሚሄደው ስለ ነገው ማወቅ የሚፈልገው እጁ ላይ እንዲጠነቆለት የሚያደርገው ሳይኪኮች ጋር የሚሄደው ነገይን ንገረኝ፣ የዛሬ 10 ዓመቴ ንገረኝ ብሎ የሚጨነቁ ሰዎች አሉ። ዛሬን ከነገረኝ ይበቃኛል። በቃ እግዚአብሔር ዛሬ ከኔ ጋር አለ፣ ይኸው እየኖርኩ ነው ያለሁት። ድሮ ከ25 ዓመት በፊት እዚህ አዲስ አበባ ላይ እንደዚህ ነብይ ሳይበዛ ማለት ነው። ነብይ ሳይበዛ ሳይሆን ነብይ የለም፣ ጭራሽ ነብይ የሚባል ነገር የለም። እና ከጋቦን አካባቢ ነብይ ነኝ ብሎ የመጣ ጥቁር ነበረ፣ እዚህ ኮተቤ አካባቢ ነበር። እና ሁሉን ሰው አይደለም የሚኖርበትን የሚሞትበትን ሁሉ እናገራሉ ይል ነበር። የሚገርማችሁ እንደዚህ የሚል ነብይ ነበር። እና ብዙ ወንጌላውያን አማኞች ወረፋ ይዘው ነበር እዛ እንደሚሉት። እና አንድ ጓደኛ ማቀው አንድ ጓደኛችን ወንድም የዛን ቀን ሄዱ ጠየቀው ሰውየውን። እና የምሞትበትን ቀን ስለኔ እንድትነግረኝ ነው አለው። ገና ሲደውልለት አም ሶሪ አለው። ምን ሆነሃል ሲለው በጣም አዝናለሁ፣ የሚቀጥለው ዓመት ጥር ወር ላይ ነው የምትሞተው አለው። ሰውየው እዛው ነው ያጠረው። ጥር ራሱ አጠረ። ወደቀ፣ ፌንት አረገ። አልጋ ላይ ወስዶ አስቀመጡት። ምክንያቱም ገና ጥር ሳይደርስ ነው ሰውየው ያጠረው። ምን ሆነ አላለው። በቃ መሞቻ የተነገኝ አልሰራም፣ ማልኖር ከሆነ አሁን ነው መሞት የምፈልገው። አይ ቆይ እንድገም፣ ግድ የለም አለው ያኛው። እንድገም አይታወቅም አንዳንድ ጊዜ ብለው ማታ ላይ ደወሉለት። ሲደውሉለት ስለኔ ሁኔታ እንዳቅ ነው ሲል በጣም ፕሬዝ ጋድ፣ በጣም የሚገርም ፍላወራ ያለው አለ። ወዲያው ነው ምንድነው ፍላወር? ታብባለህ፣ ታፈካለህ፣ ሻይን ታረጋለህ። አረ ጠዋት ደውዬ እኮ ጥር ላይ ትሞታለህ ብለው አንዳንድ ጊዜ እንደዛ ይሆናል አለኛል። ነጋችንን ሰዎች ሊናገሩት አይችሉም። በቃ ይሄን እርግጠኛው ነው። የኔና የእናንተን ነገር የያዘው እግዚአብሔር ብቻ ነው። ድንቅ አድርገህ ፈጥረኸኛል ካለ በኋላ እኮ ስለ እኔ መጽሐፍ ተጽፏል አለ ዳዊት። እግዚአብሔር ነው የኔን ምዕራፌን ሁሉ የሚያውቀው። እና እግዚአብሔር ሁሉን ያውቃል ማለት እያንዳንዷን ነገራችንን ይቆጣጠራል። አንዱ በህይወታችን ላይ የሚያሳርፈን እግዚአብሔር እኔ ህይወት ላይ ሁሉን ያውቃል ብሎ መዝጋት ነው። አሜን። ስለዚህ በዚህ ጋር እንድትበረቱ
አሳስባችኋለሁ። እግዚአብሔር ሁሉን ያውቃል። አባታችሁ የሚያስፈልጋችሁን ያውቃል። እንግዲህ ፈጠን ብዬ ልናገር። የእግዚአብሔር መንግስት ጸሎት 5 ፕሪንሲፕሎች ወይንም መርሆች አሉት። እነዛን ፕሪንሲፕሎች ቶሎ ሼር አደርጋቸዋለሁ። አንድ ሰው የእግዚአብሔር መንግስት ጸለየ የሚባለው እነዚህን 5 አሁን ማነሳቸውን ሐሳብ ያካተተ ጸሎት የጸለየ እንደሆነ የእግዚአብሔር መንግስት እየጸለየ ነው ብለን እንድንረዳ ያደርገናል። አንደኛው ገና ሲጀምር እንደምታዩት እንግዲህ እናንተ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተናም አታግባን፣ መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። አንዱ ያው ትምህርት ስለሆነ የምነግራችሁ ይሄንን ጸሎት መዝጊያ ያደረገው እኛ ነን ያደረግነው። ፕሮግራማችንን ከጨረስን በኋላ አባታችን ሆይ ብለን እንጸልይ ብለን የዘጋነው እኛ ነን እንጂ ጌታችን ኢየሱስ ክርስቶስ መዝጊያ አርጉት አላለም። አባቴ ይሙት አላለም። የምሬን ነው ለማለት ነው። አላለም። እንዲሁም ደግሞ መክፈቻም አላለም። አንድ ወጣት የማስታውሰው አንድ ቤተክርስቲያን ገና ፕሮግራም ሲመራ ፕሮግራማችንን በጌታ በኢየሱስ ስም እንጀምራለን፣ እንዲሁም ደግሞ ቆመን የአባታችን ሆይ ጸሎት ብለን እንጀምራለን አለ እና እዛ ቤተክርስቲያን ያልተለመደ ሽማግሌዎች ያልለመዱት ስለነበረ ፕሮግራሙን ሲጨርስ ተያዘ፣ ተጠየቀ። ማን መክፈቻ አርጋለ? እኛ ላለፉት 30 ዓመታት መዝጊያ ስናደርገው ቆይተን ዛሬ አንተ ከፋች ያደረገ ማን ነው ብለው 6 ወር አገዱት። አሁን ብዙዎቻችንም ዕውቀቱም የለንም። ፕሮግራም ሲያልቅ መዝጊያ እንደሆነ ነው የምናውቀው። ኢየሱስ ክርስቶስ ግን ዝጉ አይደለም ያለው፣ ጸልዩ ነው ያለው። ይሄንን የአባታችን ሆይ ጸሎት የእግዚአብሔር መንግስት ጸሎት ጸልዩ እንጂ ክፈቱበትም ዝጉበትም አላለም። እግረ መንገዴን መዝጊያ መሆኑ ምን ክፋት አለው? ምንም። መክፈቻስ ቢሆን ምን ችግር አለው? ምንም። መሃል ላይስ ቢሆን ምን ችግር አለው? ምንም። ጸሎቱ ግን በየትኛውም ጊዜ ምን ይደረግ እና ያለና የዛሬ 15 ቀን የእግዚአብሔር መንግስት አስተሳሰብ አንዱ ያጣነበት ሁኔታ መንግስቱን ማዕከላዊ ያደረጉ ነገሮች ማድረግ ስላቆምን ነው። ከእግዚአብሔር መንግስት ፐርስፔክቲቭ ወይንም አንጻር ነው እንጂ ጸሎቱን መጸለይ ያለብን። ይሄንን የአባታችን ሆይ ጸሎት የፕሮግራም መዝጊያ ማድረግ ሃይማኖታዊ ነው። እንዲሁም ደግሞ መክፈቻ ብቻ ይሁን ብሎ መጸለይ ሃይማኖታዊ ነው። ግን አስፈላጊና ጠቃሚ ነው። የእግዚአብሔር መንግስትን ያሳስበናል። በፕሮግራማችን ሲያልቅ እንበለው ግን ማለት መንፈሳዊ ነው። አያችሁ፣ የምናረግበትን ዓላማ መቀየር ነው ያለብን። ሃይማኖታዊ ትእዛዝ ከሆነ ሃይማኖታዊ መልክ ካለው ይሄን ነገር እናደርጋለን፣ ይሄን ነገር ሳናደርግ በቃ እንሞታለን እንጂ ሳናደርግ አንቆምም ማለት ትክክል አይደለም። ግን ማድረጋችን ግን አስፈላጊና ጠቃሚ ነው። ስለዚህ ፕሮግራማችን ስንጨርስ የእግዚአብሔር መንግስትን ለማስታወስ አንድ ላይ አባታችን ሆይ እንበል። መልካም ነው። ተስማምተናል። አሁንም ስላለመዳችሁት ይከብዳችኋል። በስማ ፕሮግራም ሲጀመር አባታችን ሆይ ይጀምር። አእምሯችን ያለመደውን ነገር ስትነግሩት ይደነግጣል። ጌታችን ኢየሱስ ክርስቶስ ይሄ ቢሆን ኖሮ የፕሮግራም መዝጊያ ቢሆን ኖሮ ይሄ ጸሎት መሆን ያለበት ማቴዎስ ምዕራፍ 28 ላይ ነው። መዝጊያ ላይ ነበር መሆን ያለበት። መዝጊያ ቢሆን ኖሮ መክፈቻም ቢሆን ኖሮ ማቴዎስ ምዕራፍ 1 ላይ ሲጀምር የእግዚአብሔር መንግስት ጸልዩ ብሎ ይጀምር ነበር። መካከለኛ መሆኑን የሚያሳየኝ እኔ ስናወራም ስንዘምርም ስንሰብክም የእግዚአብሔር መንግስት ምን ይሁን? ማዕከላዊ ሐሳብ ይኑረው። አሜን። እሺ፣ ስለዚህ እግዚአብሔር መንግስት ምን ያካትታል? የመጀመሪያው የእግዚአብሔርን ፍቃድ የሚያስፈጽም ጸሎት እንጸልይ። የእግዚአብሔርን ፍቃድ የሚያስፈጽም ጸሎት እንጸልይ። አባታችን ሆይ በሰማያት የምትኖረው የሚለው ጸሎት ምንድነው? ፖዚሽኑን የሚያሳይ ነው። እግዚአብሔር በምድርም ላይ ገዢ ነው፣ በተፈጥሮም ላይ ገዢ ነው። ዳዊት እንደተናገረው በሰማይ ቦታ አንተ በዚያ አለ፣ በታች ቦርድ እዛ አለ፣ ካንተ ወዴት አመልጣለሁ? አንስኬፕብል ሰው ሊያመልጥበት የማይችለውን ህይወት ካንተ እናውቃለን። አንተ ሁሉን የምትችል አምላክ ነህ አለ። እግዚአብሔር ሁሉን የሚያውቅ በሁሉ ቦታ የሚገኝ አምላክ ነው አይደለም? የእግዚአብሔርን ፍቃድ መጸለይ ግን ማለት ምን ማለት ነው?
በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። በሰማይ ያለችው አብሶሉት ፍቃድህ፣ ፍጹም ፍቃድህ በምድር ላይ ይፈጸም። የሚከለክለው አይኑር። በእኔ ህይወት፣ በእናንተ ህይወት፣ በእንቅስቃሴያችን፣ በአገልግሎታችን፣ በስራችን ላይ የእግዚአብሔር ፍቃድ ይፈጸም። አሜን አላላችሁ? ሁለት አይነት የእግዚአብሔር ፍቃድ አገላለጽ አለ። አንደኛው የተገለጠ የእግዚአብሔር ፍቃድ አለ። ሁለተኛው ያልተገለጠ የእግዚአብሔር ፍቃድ አለ። የተገለጠው የእግዚአብሔር ፍቃድ የእግዚአብሔር ቃል ነው። the revealed will of God ምንለው እግዚአብሔር ፈቃዱን ሁሉ በቃል ውስጥ አስቀምጦልናል። የሚጠቅመንን የሚረባንን በተሳሳቱ ሰዎች፣ በወደቁ ሰዎች፣ በራሱ በእግዚአብሔር ሰዎች አስተምሮናል። በጣም የሚገርማችሁ እግዚአብሔር ትልቅ የሆነውን ፍቃዱን እንድንማርባቸው የሰጠን ሰዎች ጠቅላላ አብዛኛው ማለት ፌል ያደረጉ ናቸው፣ የተሳሳቱ ናቸው። አብርሃም ተሳስቷል፣ ይስሐቅ ተሳስቷል፣ ያዕቆብ ስህተት ውስጥ አለ፣ ዳዊት ስህተት ውስጥ አለ፣ ሙሴ ህይወቱ ላይ ብዙ ስህተቶች አሉ፣ ሚስቴኮች አሉ። በእነዚህ ሰዎች ግን የእግዚአብሔርን ፍቃድ እያስተካከልን እንድንኖር፣ እያቃናን እንድንኖር ጳውሎስ እንደተናገረ ለምናችን ተጻፈ ይላል ቃሉ። ለምናችን ለትምህርታችን ሌሰን እንድንወስድባቸው ተጻፈ። የኛም ህይወት ብዙ ስህተቶችና መውደቅ መነሳቶች ያሉበት በመሆኑ የእግዚአብሔርን ፍቃድ ሁልጊዜ እንድንፈልግ ተደርገን ነው የተማርነው። አንዱ ማስተካከያ የምነግራችሁ ነገር ምንድነው? አማኞች መሳሳት የለባቸውም የሚል አስተሳሰብ አለ ሰዎች ላይ። በምድር ላይ እስካለን ድረስ ህይወት በብዙ አይነት መንገድ ልትሄድ ትችላለች። ብዙ ቻሌንጆች፣ ብዙ ፈተናዎች ሊገጥሙን ይችላሉ። እርሳስን ስትገዙት እኮ ራሱ ጭንቅላቱ ላይ ላጲስ አለ። መጻፍህ አይቀርም፣ እንዲሁም ደግሞ መሳሳትህ አይቀርም ራሱ። ግና ብዙዎቻችን እርሳስ እንገዛለን እንጂ እርሳስ የሚሰራውን ስራ ረስተነዋል። ስህተቶች ሊኖሩ ይችላሉ። ከነዚህ ነገሮች ሁሉ ሊቆጥበንና ሊሰበስበን የሚችለው የምን ጸሎት ነው? የእግዚአብሔር ፍቃድ ጸሎት። ስለዚህ ቃልህ የህጌ የመንገዴ መብራት ነው፣ የህግህም ደግሞ ማስታወሻ ነው ብለን በልባችን አትመን እንድንቀጥል የሚያደርገን ሁልጊዜ ፍቃድህን በህይወቴ ላይ ምን አድርግ? ፈጽም። እኛ ብቻ የጸለይ ነው ጸሎት አይደለም። ማን ጸሎታል? ይህን ጸሎት የኢየሱስ ክርስቶስ ጸሎት ነው። በመስቀል ላይ ተሰቅሎ ከመስቀል ላይ መውረድ በሚቻልበት ሁኔታ ውስጥ ለምንድን ነው የማይወርደው? ለምንድን ነው የማይድነው? በተለይ አብሮት የተሰቀለው ወርደህ አሳየን፣ ራስን አድንና አሳየን ብሎ በተናገረው ጊዜ አባት ሆይ ፍቃድ ቢሆን ይጽዋ ከኔ ይለፍ። ፍቃዱን የጸለየ ነው ኢየሱስ ያስተማረን። ግልጽ ነው። ስለዚህ የእግዚአብሔር ፍቃድ ይሁን ብሎ መጸለይ የእግዚአብሔር መንግስት ጸሎት ነው። የተሰወረው ወይንም ደግሞ ያልተገለጠ የእግዚአብሔር ፍቃድ ምንድን ነው? ከእግዚአብሔር ቃል ከመጽሐፍ ቅዱስ ባለፈ ደግሞ መንፈስ ቅዱስ በየጊዜው የሚያበራልን እውነቶች አሉ። ለምሳሌ ነገ ሐረር ብሄድ መጽሐፍ ቅዱስ ነገ ሐረር ላይ እንዲሄድ የተጻፈ ቃል አናገኝም። ሐረር የሚል ሂድ የሚል የለም። ጅማ ሂድ የሚል ቃል የለም። አሜሪካ ተነስተ ሂድ የሚል ቃል የለም። ይህንን የምንረዳው ባልተጻፈ ባልተገለጠ ነገር ግን በመንፈስ ቅዱስ በሆነ ፈቃዱ ውስጥ ነው የማውቀው። እግዚአብሔር ሶስት ፈቃድ አለው ብዬ አስባለሁኝ። እኔ እግዚአብሔር ይናገራል፣ ፈቃዱን ያስታውቃል ብዬ ነው የምናገረው። እግዚአብሔር አንደበት አለው፣ ይናገራል፣ አይን አለው፣ ያያል፣ እጅ አለው፣ ይሰራል፣ ፈቃዱን ያስታውቃል ብዬ አምናለሁኝ። እሺ፣ ለአንድ ነገር ጠየቅነው፣ እግዚአብሔር ሲመልስልን የስ አዎ እስማማለሁ፣ አረንጓዴ መብራት ሊያበራል ይችላል። በመንፈስ ቅዱስ እንረዳለን። መንፈሳችን ጋር ምን ያደርጋል? ይመሰክራል። ሁለተኛው ይሄ ያደረከው ይሄ ልታደርገው ያለው ነገር ልትሄጂበት ያለው ልትሰሪው ያለው ነገር ትክክል አይደለም ደግሞ ሲል ምን ያደርጋል? ኖ ፍቃዴ አይደለም፣ ቀይ መብራት ያበራል። መንፈሳችን ያንን ጉዳይ ላይ እንዳናደርገው ፍርሃት ይነግረናል። የእግዚአብሔር ድምፅ በውስጣችን አለ። ሶስተኛ ይሁንም አይሁንም ሳይለን ሲቀር ጠብቅ የሚለውን ድምፅ ደግሞ ይሰጠናል። ቃል ይልካል፣ መልእክት ይልካል፣ ጠብቀኝ ይላል፣ ጸልይ ይላል፣ ትጋ ይላል። አሜን ነው። እግዚአብሔር ሶስት ድምጾች አሉት ፈቃዱ የሚያሳውቂያ። እኛ ግን ሰዎች ስለሆንን ሁል ጊዜ የምንፈልገው ፈቃዱ ምን ሲሆን ነው? ይሁን ብቻ ነው። ይሁን ማህተም ምታበት፣ አድርገው፣ እሺ በለኝ፣ አጽድቀው ብቻ ነው የምንለው።
እግዚአብሔር የሚያጸድቀው ይሁንም ብሎ አይሁንም ብሎ ሊሆን ይችላል። የሚጠቅመንን ነው የሚያደርግልን። ለዚህ ነው መጽሐፍ ሲናገር በክፉ ትለምናላችሁ ስለዚህ አትቀበሉ የሚለው። የማይጠቅመንን እግዚአብሔር ከኛ አሁንም ያርቅልን። አሁን ምን ጸሎት እንጸልያለን። እግዚአብሔር ሆይ በሉ እስቲ ፍቃድህ በክርስቶስ ኢየሱስ ስም በሕይወቴ ይፈጸም። የከለከልከኝ ነገር ፍቃድ ካልሆነ ይቅር። ይሁን ካለ ደግሞ ማን ይከለክለዋል? ማን ይከለክለዋል? እስቲ ማንም በሉ አንዴ። አንድ ምሳሌ ልስጣችሁ ነው ቶሎ ልለፍ። ዛሬ 30 ዓመት አካባቢ ነው ገና በክርስትና በአገልግሎት ገና በጀመርኩበት ጊዜ አንድ ጓደኛዬ ከካናዳ 7 ጊዜ ደወለ እና እሱ የደወለው እኔን ሰላም ለማለት ነው። የዛን ጊዜ አላገባውም፣ አያቴ ቤት ነበር የምኖረውና የመጀመሪያ አያቴ ስልኩን ሲያነሱ ሊወስደው ነው አሉ። ይሄ እድለቢስ ግን የለም ቤት ውስጥ ተብዬ ተዘጋ ስልኩ። ሁለተኛም ደወለ ሰውየው፣ ጓደኛዬ ነው፣ አብሮ አደጌ ነው። አያቴ አነሱ። ነው አንደኛውን ሄዶኛንም እንዳይወስደን ይሄ እድለቢስ የለም ዘጉ። 3ም ዘጉ፣ 4ም ዘጉ፣ 5ም 6ም 7ም አልመጣም አሉት። ተናደው ሳትለብሰው እኔ ቤት ገባሁ። ቤት ስገባ የት ነበርክ? ቤተ ክርስቲያን ፕሮግራም ነበረኝ አመሸው። ያው እድለቢስ ነህ አንተ፣ እድለቢስ ነህ። ከካናዳ አንድ ጓደኛ ደውሎ 7 ጊዜ አጣ አሉ። እኔ አባባ አልኩኝ የእግዚአብሔር ፍቃድ ከሆነ 8ኛ ይደውላል አይደለም? እኛ እንደዛ ነው የምንረዳው። እሳቸውስ በቃ አንተ ብቁና ተስፋ የለ። ይሄ መንፈስ በኢየሱስ ስም የተመታ ይሁን። እግዚአብሔር እናንተ ሕይወት ላይ ይሆናል ያለው ፍቃዱ አይቀርም። የእናንተን እንጀራ ሌላ ሰው አይበላውም፣ ሌላ ሰው አይወስደውም። ይሁን ያለው በእናንተ ላይ ይሆናል። እኔም ማምነው እንደዛ ነው። 8ኛ የእግዚአብሔር ፍቃድ ከሆነ ሰውየው ይደውላል። መሄድ ካለብሽ እዛ ቦታ ላይ እግዚአብሔር ነገሮችን ያመቻቻል። ስለዚህ አትጨነቁ። የሚያስጨንቃችሁ መኖር የለበትም። ምዕራፍ 6 አንዱ የእግዚአብሔር መንግስት ጸሎት ጭንቀትን ነቅሎ የሚጥል ነው። ለምን? ፍቃዱ ይሁን። አንዳንድ መሆን የምንችላቸው ማድረግ የምንችላቸው ማግኘት የምንችላቸው ነገሮች አልተደረጉም እና የሚያስቆጩና የሚያጸጽተን እንዳይሆን እግዚአብሔር ፍቃድ ስላልሆነ አልሆኑም። ገብቷችኋል? ተረድታችሁኛል? የእግዚአብሔር ፍቃድ ስላልሆነ አልሆኑም። አንዳንድ ነገሮች ደግሞ እግዚአብሔር አድርጓቸው ከሆነ የእግዚአብሔር ፍቃድ ከሆነ ሆኗል። ስለዚህ የእግዚአብሔር ፍቃድ በተገለጠው ቃሉ በቅዱስ መንፈስም ላይ በእኛ ሕይወት ላይ ይሰራል ማለት ነው። ሁለተኛው የእግዚአብሔር መንግስት ጸሎት ምንድነው ብትሉኝ የሚያስፈልገንን የሚሞላ ጸሎት ነው። ለምሳሌ የአሜሪካ ኤምባሲ ቆንጽላው እዚህ ቢሮ አለው። ውክልናው ከአሜሪካን ሀገር ነው። የአሜሪካ መንግስት በአሜሪካን ኤምባሲ ውስጥ ስላሉ ነገሮች በጣም ይገባዋል፣ ይመለከተዋል። እኛ ሀገር ላይ አንድ ኮሽ ሲል መግለጫ ያወጣል። ህዝቤ ይላል ቶሎ ወደ ኬንያ ሂዱ ነው የሚለው። አስፈላጊ ከሆነ በአውሮፕላን በአስቸኳይ ወደ አሜሪካን እንዲሄዱ ያደርጋል። ስለ ሲቲዝኖቹ ስለ ራሱ ህዝብ በጣም ነው የሚጨነቀው የአሜሪካን መንግስት። እኔና እናንተ ኢትዮጵያዊ ከመሆን ባለፈ የእግዚአብሔር መንግስት ዜጎች ነን። ወይ 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 ማን በጣም ስለኛ የሚገደው ይመስላችኋል? እግዚአብሔር። እስቲ እግዚአብሔር ስለኔ ይገደዋል በሉ። እግዚአብሔር ስለኔ ይገደዋል። ስለኛ የሚቆረቆር የሚጨነቅ የሚያስብ ሰው ላይኖር ይችላል። ነገር ግን በክርስቶስ ኢየሱስ ስላዳነን የመንግስቱ ዜጎች ስለሆንን በሰማይ ያለው የእግዚአብሔር ኤምባሲ ሃሌሉያ ልጆቼ ይላል፣ አገልጋዮቼ ይላል፣ የሚያስፈልጋቸውን ይሞላላቸዋል ይላል። ስለዚህ የአሜሪካ ኤምባሲ በጀት በጠቅላላ ያለው በአሜሪካን ሀገር ነው አይደለም እንዴ? በጀቱ ይበጅትለታል፣ የሚያስፈልገውን ይለቅለታል። የሚያስፈልገውን ምን አለ በዚህ ክፍል ላይ አባታችሁ የሚያስፈልጋቸውን ሁሉ ያውቃል። ለዚህ ነው ማቴዎስ ምዕራፍ 6 ላይ ወፎቹን ተመልከቱ፣ ምን አያረጉም፣ አይዘሩም፣ አያጭዱም፣ ነገር ግን ምን ያደርጋሉ? ይበላሉ። እንኳን እኔና እናንተ ቀርቶ እኛ እኮ በደሙ የተዋጀነን
የእግዚአብሔር መንፈስ ማደሪያዎች ነን። እግዚአብሔር አባት፣ እኛ ደግሞ ልጆች ተብለን ተጠርተናል። ስለኛ እግዚአብሔር አምላክ የተዘጋውን ይከፍታል፣ የተያዘውን ያስለቅቃል። የሚያስፈልገውን እግዚአብሔር በሕይወትሽ ላይ ያመጣል። እስቲ ያመጣል በለው አንዴ። ያመጣል። ዘና ያደርጋል። ትንሽ በእግዚአብሔር ላይ ያለንን እምነት ዘና ያደርጋል። ዋው! የመንግስቱ ጸሎት በቃ ለካ ስለኔ የሚመለከተው አምላክ አለ። እኔ የምችለውን ማድረገው በምን አምናለሁ መሰላችሁ? የምትችሉትን ሁሉ አድርጉ፣ ከምትችሉት በላይ እግዚአብሔር አለ። አይደለም የዘላለምን ሕይወት አሁን በአቅማችን የምናገኘው አይደለም። እግዚአብሔር ስላለ የሆነው ነገር በሕይወታችሁ መስራት የምትችሉትን አድርጉ፣ መፍጠር የምትችሉትን አድርጉ፣ መንቀሳቀስ የምትችሉትን አድርጉ። እናንተ ደክማችሁ ለፍታችሁ ልትሞሉት የማትችሉትን ነገር ካለ ግን እግዚአብሔር አለ። በቃ በእርግጠኛነት የምነግራችሁ እግዚአብሔር የሚያስፈልጋችሁን ይሞላዋል። ይህንን እንደ ተራ የሃይማኖት ትምህርት የምትወስዱት ከሆነ አይሰራም። እግዚአብሔር የሚያስፈልገንን የመሙላት መልእክትና የጸሎት ሐሳብ ይዘን ከሆነ በእምነት ነው የምንጸልየው። የጸለያችሁትን በእምነት እንደተቀበላችሁ ምን አድርጉ ይላል? ቁጠሩ ይላል። ይሄ ፌዝ ይፈልጋል እንጂ ዝም ብላችሁ ጌታ የቤት ኪራዩም መጥቷል፣ ወተቱም ኪራዩ ደርሷል፣ ጤፉም አልተሸመተም፣ ሰሞኑን የጤፍ ዋጋ ጨምሯል ይላል ሬዲዮ፣ ምን ይሻላል? እንደዚህ አይደለም ጸሎት። እንደዚህ አይደለም። እግዚአብሔር ኑሮ ጨምሯል አውቃለሁ፣ አንተም ደግሞ በእኔ ላይ ትጨምራለህ ብሎ ማመን ነው። ግልጽ ነው። ብዙ ሰው ነው የሚያወራው ጤፍ ጨምሯል፣ የቤት ኪራይ ጨምሯል፣ ነዳጅ ጨምሯል፣ እግዚአብሔርም እኮ ጨምሯል። 6 ሰው ነው አሜን ያለው። እኔ እንደዛ ነው ማለት። እግዚአብሔር ጨምሯል፣ እግዚአብሔርም ይጨምራል። ከፈለጋችሁ የሚያስፈልጋችሁ ቀንጃችሁን አድርጉና አንሱና የእምነት ጸሎት ጸልይላችኋለሁ። በጎደላችሁ ነገር ላይ እግዚአብሔር በኢየሱስ ስም ይጨምርበታል። አነሰ የምትሉት ነገር ላይ እግዚአብሔር መንግስቱን በእናንተ ቤት ስለሚያኖር እናንተ መራብ፣ እናንተ መጠማት፣ እናንተ የሰው ፊት ልታዩ አይገባም። ለምን? ስለ እናንተ የሚገደው መንግስት አለ። ያ መንግስት የሚያስፈልጋችሁን ይሞላዋል። አሜን። በሚያስፈልገንና በምንፈልገው መካከል ግን ልዩነት አለ። ብዙ ሰው የሚጸልየው የሚያስፈልገውን አይደለም፣ የሚፈልገውን። የምንፈልገውን ለማግኘት ስለምንፈልገው ነገር መጽሐፋችን የሚናገረው ነገር ውስን ነው። የሚያስፈልገን ግን በጣም ብዙ ክፍል ይናገራል። አባታችሁ አምላካችሁ የሚያስፈልጋችሁን በክርስቶስ ኢየሱስ ይሙላላችሁ። ምን ማለት ነው? ማንኛውም እናንተ አስፈላጊ የሆኑ ነገሮች አይቀሩም። የኛ ግን ጸሎት ብዙ ጊዜ የሚያስፈልገን ላይ የተመሰረተ ሳይሆን የምንፈልገው ነው። የሰው ምኞት የማይሞላ ረጅም ጉድጓድ ነው። እና አንድ ሰው ምን ትፈልጋለህ ብዬ ጠየቅኩት። እንደዛ ጠይቀኝ። አዎ እሺ። የመኪና አይነት ይጠራል። አንድ አይበቃም። እንትን ነው ምኞት ሳይዝ የለውም። ምኞት ቁመት የለውም። በጣም ጥልቅ ጉድጓድ ነው። ኢትዮጵያ አየር መንገድ ራሱ የኔ ቢሆን ይላል። ራሱ ኢትዮጵያ አየር መንገድ ራሱ የኔ ቢሆን። አንዳንድ መኪናዎች ሲሄዱ እስከነ ሹፌሩ የኔ ቢሆን ይለኛል። ይሄ መኪና የኔ ነው ይለኛል። አሜን በል ይለኛል። እኔ አይደለም። ለምን? ሹፌር አለው እኮ። የሰው ምኞት። ለዚህ ነው ጳውሎስ ምን ይላል መሰላችሁ? የምንበላውና የምንጠጣው ካገኘን፣ የምንለብሰው ካገኘን ምን ያደርገናል? ይበቃናል ይላል። የምንፈልገውን ሳይሆን ክርስቲያን የምንኖረው የሚያስፈልገን ነው። እግዚአብሔር የሚያስፈልገንን ምንም ነገር አያስቀርብንም። እንጸልይ፣ አያስቀርብንም። ብዙ ጊዜ ግን የምንጸልየው የምንፈልገውን ነው። ዝም ብለን ተነስተን ይሄ አውሮፕላን በኢየሱስ ስም የኔ ይሁን፣ የሰው ቤት አይተን ይሄ ቤት የኔ ይሁን፣ ይሄ ቀማኝነት ነው። እናንተ የኔ ይሁን እንደምትሉት እኮ እዛ ቤትም ያሉ ሰዎች የኔ ይሁን ይላሉ። ስለዚህ ወደ እግዚአብሔር ቢደርስ ጸሎታል። ያም የኔ ይሁን ይላል በአንድ ቤት ላይ፣ ይሄኛው የኔ ቤት ይሁን፣ ይሄኛው ቤት የኔ ቤት ይሁን። የራስን ቤት ነው መያዝ አለብን። ሶስተኛው የእግዚአብሔር መንግስት ጸሎት ከክፉ የምንድንበት ጸሎት ቁጥር 13 ላይ በጣም ይሄ በጣም በእግዚአብሔር መንግስት መጣበቅ ማለት ነው። ምክንያቱም የክፉን ስትራቴጂ ይኸውላችሁ፣
ከጠዋት ጀምሮ እስካሁን ድረስ ለምሳሌ እኛ ውለን መተናል። አንዳንዶቻችን መኪና ስንነዳ ነበር፣ አንዳንዶቻችን በእግር ነበርን፣ አንዳንዶቻችን አውቶቡስ ላይ ነበርን፣ አንዳንዶቻችን በሳይክል ነበርን፣ በሞተር ነበርን። ግን እማታዩት ስውር የሆነ የጨለማ ጦርነት ከተማው ላይ አለ እኮ። መናፍስት አለ። እኛ እዚህ የደረስነው ጦርነት ስለሌለ አይደለም። በእግዚአብሔር መንግስት የመጣበቅ ኃይላችን የተረጋገጠ ስለሆነ ነው። እግዚአብሔር እኔን ይጠብቀኛል፣ አይተኛም፣ አያንቀላፋም የሚለኝ ሰው አሜን ይበለኝ። ማመስገን ያለብን ለምንድን ነው? ከአንድ ቦታ ወደ አንድ ቦታ ስንንቀሳቀስ ማመስገን ያለብን ከጦር ሰራዊቱ ከዛ ሰራዊት ከጨለማ ሰራዊት ይለዋል ኤፌሶ ምዕራፍ 6 ላይ እግዚአብሔር መንግስት በእኛ ላይ ባደረገው ጥበቃ ከአንድ ቦታ ወደ አንድ ቦታ ስንሄድ ቅዱሳን መላእክቱን ይዞ ጋርድ ይዘ ተጠብቀ ከክፉ ድነ መድረስ ለእግዚአብሔር ምስጋና ይገባዋል። ምን ማለት መሰላችሁ? እኛ ሁሉ ጊዜ ነገሮችን ከጉዳት ጋር አንጻር ነው ታየው። ጉዳት ሲደርስ እግዚአብሔር አልጠበቀኝም ማለት ነው ይላሉ ሰዎች። ኖ እግዚአብሔር ሁሉ ጊዜ እኛን በመጠበቅ ላይ ነው ያለው፣ ይጠብቀናል ሁሉ ጊዜ። ከክፉ አድነን እንጂ ብላችሁ ጸልዩ አለ ኢየሱስ። እንዴት ነው የዳነ ሰው ይሄን የሚጸልየው? አሁን ለምሳሌ የዳነ ሰው በክርስቶስ የዳነ ሰው አንዴ ድኜ የለም ወይ? ምንድነው የጸሎት? ክፉ ምን ያደርገኛል? ጌታችን ኢየሱስ ክርስቶስ ይሄንን ጸልዩ ያለበት መጽሐፋችን ከሙሉ የመጽሐፍ ቅዱስ ስዕል ስትመለከቱት ዓለም በክፉ ተይዛለች የሚል ቃል አለ። ዓለም በክፉ ስለተያዘች ሰይጣን የክፋቱን ሐሳብ ሊፈጽም ሁሉ ጊዜ ይተጋል ይላል። ሁሉ ጊዜ እንደሚያገሳ አንበሳ የሚጦም ፈልጎ ሁሉ ጊዜ በዙሪያችን ይተጋል። እድል ፈንታ እንዳይኖረው ጳውሎስ ደግሞ ምን አድርጓል? ጸልዩዋል። እድል ፈንታ እንዳይኖረው ለእድል ፈንታ አትስጡት ይላል። መቆሚያ ቦታ አይኑረው። መቆሚያ መርገጫ ቦታ ስፖትለስ አድርጉት። መቆሚያ ቦታ አሳጡት። ምክንያት እናንተ ህይወት ላይ ሰይጣን እድል ፈንታ እንዳያገኝ አድርጉት። ምክንያት እንዳይኖር፣ ሰበብ እንዳይኖር አድርጉት። በጽድቅና በእውነት ኑሩ። በደሙ ተሸፈኑ። የጨለማው ስራ አለ። አንድ ጊዜ ጎተራ አካባቢ አንድ አገልጋይ ቆሞ ቃልቲ ይላል። ወያላው ወይንም ረዳቱ ነው እንደዛ የሚለው እና እሱ መሄድ የሚፈልገው ነው የሚጠራው። ነገር ግን አለ ስሰማ በመንፈስ ያለ ቃልቲ አይደለም የሚለው አለ። ሰውየው ቃልቲ ነው የሚለው፣ ግን ይሄኛው ሰውዬ የሚሰማው ሌላ ነገር ነው። አይ እዚህ ሚኒባስ ውስጥ አልገባም ብዬ ቀረሁና ሁለተኛው ሚኒባስ ቃልቲ ሲል በትድም ቃልቲ ይላል አለ። ውስጤም ደግሞ አይ በቃ ይሄ ያደርሰኛል ቃልቲ ብዬ ገባዋል። ቃልቲ ሳይደርስ ያኛው ሚኒባስ ተጋጭቶ ሰዎች በእንትን ቃሬዛ ሲወሰዱ ደረስናል። እና የእግዚአብሔር መንፈስ እንዴት እንደሚጠብቅ ሰዎችን ማለት ጠላት በዙሪያችን ሁሉ ጊዜ እቅድ እኮ አለው። በጌታ በኢየሱስም ስራው ይፍረስ። በቤታችሁ ላይ፣ በልጆቻችሁ ላይ፣ በእናንተ ላይ፣ በስራችሁ ላይ የታቀደ ድብቅ የሆነ ሂድን ዲሞኒክ የሆነ አጀንዳ በኢየሱስ ስም የተገለበጠ ይሁን፣ የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። ከደጋሚዎች ከመተተኞች የሚያድን የኢየሱስ ደም ሁለንተናችሁን ይሸፍን፣ በኢየሱስ ስም ይሸፍን። ከክፉ አድነን እንጂ ብላችሁ ጸልዩ። ሁሉ ጊዜ ክፉ ምን አለ ማለት ነው? አክቲቭ ነው። መጽሐፍ ቅዱስ እንደውም ወደ 3 አይነት ክፋቶች እንዳሉ ባይብል ላይ ይናገራል። አንደኛ የቀን ክፋት ይባላል። ቀኑ ራሱ ክፋቱ ይበቃዋል አለ። ቀኑ ላይ የተደገመ፣ ቀኑ ላይ የተደረገ፣ ቀኑ ላይ ፕሮግራም የተደረጉ ነገሮች አሉ። እግዚአብሔር ግን በቀን ውስጥ ካለ ክፉ ነገር ምን ያደርጋቸዋል የሚለው ጠብቃቸዋል። ሁለተኛው ክፉ ሰው የሚባል እኮ አለ መጽሐፍ ቅዱስ ውስጥ። ሐዋርያው ጳውሎስ ከፋብኝ ያለው ያ ማን ነበረ? አንጥረኛው። እግዚአብሔር ይለታል። ክፉ ሰዎች አሉ። እግዚአብሔር ከክፉ ሰዎች ያድናችሁ። አኮረኮንች የሆነ ልብ ያላቸው ምንም የማይወቀሱ መንፈስ ቅዱስ የማይነካቸው ስጋዊ የሆኑ ክፉ ሰዎች አሉ። ከክፉ ሰው አድነኝ ብሎ መጸለይ እንዴት ቆንጆ ነገር መሰላችሁ። ክፉ ሰው አለ። ክፉ ምኞትም አለ። ከክፉ ምኞትም እግዚአብሔር በኢየሱስ ክርስቶስ ስም ያድነን። አራተኛ የእግዚአብሔር ፈቃድ አለን። ሁለተኛው የሚያስፈልገንን ይሞላል አለን።
ሶስተኛ ከክፉ የምንድንበት ጸሎት ነው። አራተኛ ይቅርታን የምንለማመድበት ጸሎት። ይሄ ቬሪ ፕራክቲካል በጣም ሊተገበር የሚገባው ሁል ጊዜ ልናደርግ የሚገባን ነገር ነው። አማኞች በተለይ በእግዚአብሔር ልጅ በኢየሱስ ክርስቶስ አምነን ምህረት ያገኘን ይቅር የተባለን ሰዎች ሌሎች ሰዎችን ይቅር ለማለት አለመቻል በጣም ከፍተኛ ኑዛዜ ጸሎት ያስፈልገናል ብዬ ነው የማስበው። ንስሐ ያስፈልገናል። ይቅር አይደለም የሚሉ ሰዎች በጆሮ ይሰምቻል። ባሏን ይቅር አይደለም፣ ሚስቱን ይቅር አይደለም፣ ልጆቼን ይቅር አይደለም፣ ጓደኞቼን ይቅር አይደለም። ይሄ የዳነ ሰው የሚያደርገው አይደለም። የእግዚአብሔር መንግስት ጸሎት የይቅርታ ጸሎት ነው። ጌታችን ኢየሱስ ክርስቶስ የጸለየው ጸሎት እኮ የሚያደርጉትን አያውቁምና ይቅር በላቸው አለ። የእግዚአብሔር መንግስት ጸሎትን ኢየሱስ መጸለዩ ብቻ ሳይሆን ከእንደገናም እስጢፋኖስ ጸልዮታል። የሚያደርጉትን አያውቁምና አለ። ዛሬም ይቅርታ፣ አሁን ይቅርታ በጣም ሲምፕል ነው። ብዙዎቻችን የምናውቀው ትምህርት ነው። በስብከትም በብዙ ነገር እናውቀዋለን። ተግባራዊ ምላሽ ግን በህይወታችን ላይ የለም። በእግዚአብሔር መንግስት በቋሚነት በህይወታችን ቀን ለቀን የምንለማመደው ምን ማድረግ ነው? ይቅር ማለትን መለማመድ አለብን። በትዳር ውስጥ በጣም የሚጠቅም ነገር ልንገራችሁ። በተለይ በትዳር የምትቸገሩ ሰዎች፣ የምታናድድ ሚስት ያላችሁ፣ ቡው የምታረገ የታባቴ ልግባ ምትል ውጣና ሚሪንዳ ጠጣ። ስትናደድ ሚስትን አትፍታ። ብው የሚያረግሽ ባል ያለ በቃ 50 ዓመት በትዳር የቆዩ ባልና ሚስቶችን አንድ ጊዜ አግኝቼ፣ ሽማግሌዎች ናቸው። እንዴት ነው 50 ዓመት የቆያችሁት ብዬ ጠየቅኳቸው። እኛ ቤት 2 በሬ ጠምደን ነው አሉኝ። እና በሬ የመጀመሪያው በሬ ስም መተው ይባላል አሉ። ሁለተኛው በሬ ስም መቻል ይባላል አሉ። አንዱን ስንተው ሌላውንም ስንችል 50 ዓመት ደረስን አሉ። እኛ 10 ዓመት ከደረስን ተፋጅተን ንቃት ይለኛል ይላል ባል ሚስቱን። ምናልባት የጸሎት ቡድን ነው ወይ ባይብል ስተዲ ያስጠኝ ነው ወይ ኳየር ነው ወይ ደግሞ የቤተ ክርስቲያን አስተናጋጅ ነው ወይ ደግሞ አገልጋይ ነው። ንቃት ይለኛል ይላል። መጣብኝ የሚሉ ደግሞ አሉ። መጣብኝ ሚስቱን። ይሄ ምንድን ነው? የይቅርታ ህይወት ነው። ለምን ብዙ ትዳሮች ፍቺ ይገጥማቸዋል ብትሉ በአማኞች አካባቢ ይቅር ማለትን ስለማንን ለማመድ። ይቅር ማለት ሞት የሚመስላቸው ሰዎች አሉ። እኔ እሱን ይቅር ከምለው ከፈለገ እግዚአብሔር ከመንግስተ ሰማያት ይሰርዘኝ የሚሉ አሉ። ይሰርዘኝ። የእግዚአብሔር መንግስት ጸሎት ለማመድ ጧት ቀን ላይ በምንችለው ሁኔታ ውስጥ መጸለይ ያለብን ቋሚ የጸሎት ርዕስ አድርጎ ኢየሱስ የሰጠን ለምንድን ነው? ለመኖር የሚከብድ ስለሆነ ነው። ለስብከት ቀላል ነው፣ ለመኖር ግን የሚከብድ ትምህርት ነው። ይህንን ተሰብከናል። አንዳንዶቻችሁ 30 ጊዜ 40 ጊዜ 80 ጊዜ ሰምታችሁታል። ለመኖርስ ጌታ ሆይ ይቅር ማለት እንድችል እባክህን እርዳኝ፣ እባክህን። እኔ ደግሞ ይቅር ያላልኩት ጌታ ስላልረዳኝ ነው ደግሞ የሚሉ አሉ። አልረዳኝም፣ እርዳኝ ብየው ነበረ፣ አልረዳኝም። ይቅር ማለት የግል ውሳኔ ነው። ግልጽ ነው። የግል ውሳኔ ማሸነፊያ መንገድ ነው። ጌታችን ኢየሱስ ክርስቶስ ያለው ነው። አሁን ይሄ ትምህርት ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት ሳናቀው ቀርተን ነው። ግን ሁልጊዜ ስትጸልዩ እንደዚህ አይነት ጸሎት ጸልዩ። ኪንግደም ፕሬየር ነው። የእግዚአብሔር መንግስት የሚታወቀው በይቅርታ ነው፣ በፍቅር ነው። የእግዚአብሔር መንግስት ማዕከላዊ ስብከቱ ምንድን ነው? ፍቅር ነው። ግልጽ ነው። አሁን በአማኞች አካባቢ ከባድ የሆነ ምን አለ? አድሎነት አለ፣ ዲስክሪሚኔሽን አለ። ሰዎች በአገልጋይ አካባቢ አገልጋይን ያገላሉ፣ ሴቶች ሴቶችን ያገላሉ፣ ወንድ ወንዱን ያገላል፣ የተማረ ያልተማረውን ያገላል፣ ሀብታሙ ድሃውን ያገላል። መጽሐፍ ቅዱሳዊ አይደለም። ወንድ የለም ሴት የለም፣ ሁላችንም በክርስቶስ አንድ ነን። ልዩነት የለም ወይ? ተነጋገሩበት ቤታችሁ ውጡና። ዲስክሪሚኔሽን አለ በመካከላችን። ዲስክሪሚኔሽን በዓለም እንዳይኖር እንኳን የተፈለገ ዲስክሪሚኔሽን አለ። ሰዎች ያገላሉ፣ አማኞችን አማኝን ያገላል። ይቅር መባባል አለብን። ይሄው አሁን ብሔራዊ ንስሐ ሰሞኑን መጥቷል አይደለም? የብሔራዊ ንስሐ ዓላማው ምንድን ነው? ይቅርታ ነው። እኔ ስናገር ነበረ፣ አሁንም እናገራለሁ ሚዲያ ላይ ስለሚቀዳ። በየዓመቱ የብሔራዊ ንስሐ ቢደረግ ትርጉም የለውም። ሰዎች ይቅርታን መማር አለባቸው። የይቅርታ ልብ ከሌለን ተንበርክከን
እግዚአብሔር ሆይ ስለ ኢትዮጵያ ምድር ንስሐ እንገባለን እባክህን ምድሪቷን ፈውስ። መጀመሪያ የሚፈውሰው እኔን ነው። መጀመሪያ የሚፈውሰው እኛን ነው። እግዚአብሔር አምላክ ልባችንን ይፈውስልን። የእግዚአብሔር መንግስት የፍቅር የይቅርታ መንግስት ነው። የመጨረሻው አምስተኛው የእግዚአብሔር መንግስት ጸሎት ምን አይነት ጸሎት ነው? ይሄን ስንጸልይ እግዚአብሔር የመንግስቴን ጸሎት ጸልየዋል ይላል ቁጥር 17 ላይ። እሷን ተናግሬ ጨርሻለሁ። ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታይ ፊታቸውን ያጠፋሉና እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታዩ ራስን ተቀባ፣ ፊትን ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍላል። ካስቀመጣቸው ሶስቱ ዋና አስፈላጊ የመስጠት የመጸለይና የመጾም መመሪያዎች መካከል የተቀመጠው ስንጸልይ በጾም እንድንጸልይ የሚያስፈልግ መሆኑን ለማስገንዘብ አወራለሁ። ትንሽ ጸሎት በጣም አስፈላጊ ነው። አዎ ጌታችን ኢየሱስ ክርስቶስ ስትጸልይ ሂዱና ጸልዩ አጋንንትን አውጡ ምናምን ብሎ አዘዛቸውና ሄዱና በጌታ በኢየሱስ ክርስቶስ ስም ቢሉ አጋንንቱ ጮኸ፣ ግን አልወጣም። ከዛ ተመለሱ አይደለም ደግሞ አሰሩት መሰለኝ እንዳትጎዳው ምናምን ብለው አሰረው መጥቶ አልተጻፈም። ጌታ ኢየሱስን እንዴ አስጩ አልተባልንም፣ ጮኸ ግን አልወጣ አለን አሉ። ምን አለ ኢየሱስ? ለዚህ ይሄ ወገን ሚኒሻ አይደለም። ሚኒሻ አጋንንቶች አሉ። ይሄኛው ሚኒሻ አጋንንት አይደለም፣ ተራ ወታደር አይደለም ማለት ነው። ይሄ ምናልባት ቺፍ ነው፣ የተለየ ወገን ስለሆነ ምን ያስፈልገዋል አለ። ምን ያስፈልገዋል አለ? ጾም ያስፈልገዋል። የእግዚአብሔር መንግስት በኃይል ነው የሚሰራው። አንዱ የእግዚአብሔር መንግስት ማንፌስት የሚያደርገው በምንድን ነው? በፕሬየር ኤንድ ፋስቲንግ ነው። ግልጽ ነው። ጌታችን ኢየሱስ ክርስቶስ አብዛኛውን አገልግሎቱ በምን የታከፈ ነበረ? በጾምና በጸሎት። እስቲ አገልጋዮች ጾምና ጸሎትን ተለማመዱት፣ አገልግሎታችሁ ይቀየራል። እስቲ ወንድሞችና እህቶች በቤታችሁ ጾምና ጸሎትን ተለማመዱ። በሳምንት 2 ቀን ጾምና ጸሎትን እንልመድ። መንፈሳዊ ኃይል ይመጣል። በእውነት የተዘጋው ይከፈታል። እግዚአብሔር መንግስቱን በዛ ውስጥ ይገልጠዋል። ክብር ለኢየሱስ ይሁን። ጌታ ኢየሱስ የተናገረው ይሄ ነው። ይሄ ወገን አስቸጋሪ ነው አለ ስለ ቤልዜቡል አንዱ ምንድነው? ቺፍ ዲሞን ማለት ነው። ቤልዜቡል ማለት የአጋንንቶች አለቃ ማለት ነው። በመግደላዊት ማርያም 7 አጋንንት አልነበረም የነበረው? 7 አጋንንት ነበር። 7 አጋንንት ማለት ምንድነው? ቶታል ላይፏን የተቆጣጠረ ነው። 7 የሚያሳየው ሲምቦላይዝ የሚያደርገው ቶታሊቲ ነው፣ ሙሉነትን ነው። ስለዚህ የመግደላዊት ማርያምን ስነ ልቦና፣ ሜንታሏን፣ ሳይኮሎጂዋን፣ መንፈሳዊ ህይወቷን፣ ጤንነቷን ሁሉ ተቆጣጥሮት ነበር። ሙሉ አካሏን ተቆጣጥሮት ነበር። እና እነዛ ደስ የሚለው ነገር የእግዚአብሔር መንግስት ኃይል በተገለጠበት ሰዓት በጌታችን በኢየሱስ ክርስቶስ አገልግሎት በላይዋ ላይ የነበረውን የቤልዜቡል አጋንንት እንዳወጣው ታያላችሁ። ለዛ ነው ምን አሉ? ይህ ሰውዬ የሚጸልየው የሚያገለግለው አገልግሎት በአጋንንት መንፈስ ነው አሉ እነሱ። እንዴት አጋንንት በአጋንንት ይጸልያል አለ ኢየሱስ። ከዛ በኋላ ምን አስተማረ መሰላችሁ? የምትቀዋወም መንግስት ምን አታረግም አለ። እሱን አስተማረ። ምን ማለት ነው? አንዱን የማይቀበለው ከሆነ አጸናም አለ። በእግዚአብሔር መንግስት ውስጥ መቀባበል፣ በጸሎት መቀባበል ያለው ዋጋ ትልቅ ነው። ፓስተር ሄኖክ ሲቆም አሜን፣ ፓስተር ሙሴ ሲቆም አሜን፣ ፓስተር ቢኒያም ሲቆም አሜን፣ ኳየር ሲቆም አሜን። አንዳንድ ጊዜ ግን የተቀመጠ ሰው የቆመን አገልጋይ ነው ይቃወማል። አሁን ይሄ አገልጋይ ነው፣ ይሄ አሁን አገልጋይ ነው፣ ቆሞ ሞትፋል፣ አሁን እኔ ቆመ በጠብጠዋለሁ ይላል። ይሄ ቤልዜቡል አጋንንት የተባለው አይነት ነገር ነው። እንደዚህ ያለ አንዳንድ ለአጋንንት ሲጸሉ አንዳንድ አገልጋዮች አንዳንድ ቁጭ ያሉ ሰዎች አይውጣለት የሚሉ አሉ። አይውጣለት እውነቴን ነው የምነግራችሁ። አይውጣለት፣ ይፈር። ይሄ አጋንንት ይገግምበት፣ እምቢ በለው። ይሄ መንፈስ አሰራር የቤልዜቡል አጋንንት ነው። ለዚህ ነው እርስ በርስ የምትቃወም መንግስት አጸናም። አንድ ላይ መሆን አለብን፣ መተባበር አለብን፣ መደጋገፍ አለብን፣ አብረን መስራት አለብን። አንዱ ሲጸልይ አሜን፣ አንዱ ሲዘምር አሜን። ኢየሱስን ሲያገንን ሌላ ሰው ተቀምጦ አሁን ጸልዮ ሞቷል። ይሄ የእግዚአብሔር መንግስት ተቃራኒ አሰራር ነው። የዛሬ 15 ቀን ላይ እንማራለን። ዛሬ የምንጸልየው ጸሎት በአንድነት ነው። አሁን ሲጸልይ ሁላችሁም በመቀበል መንፈስ
አሜን ፓስተር ሙሴ እንስማማለን። የጠላት ስራ ይፍረስ ካለ ዝም ብለህ ቆመ ይፍረስ ከፈለገም አይፍረስ አትበለኝ። መስማማት ማለት ነው። ገብቷል? አማኞች በጣም ባይነግራችን ልባችን ጠንካራ ነው። ልባችን በጣም አደገኛ ነው። እየተነገረ ራሱ እየተነገረውን አሁን እንኳን እዚህ የተናገርኩ የሚቋቋም ልብ ይኖራል እኮ ኢየሱስ ክርስቶስ የልባቸውንም ሐሳብ አውቆ ይላል። የእግዚአብሔር መንግስት ዩኒቲ ይፈልጋል። እስቲ ቆመን እንጸልይ። ጨርሻለሁ።